መላእክት ለማርያም የወደስዋ መላእክት ለማርያም ካንቺ ነው የሚሸታው ምንድነው አትጸዳጅም ብሎ የሚናገሩ ልጆች ሌላ ጠረንና ሽታ ያመጣልና ልጆቹ በዛን ሰዓት ምንድነው የሸተተን እፍ በሚሏት ሰዓት ነው እሷ ያንን መታ እናቴ እንደዚህ አሉ ይሸታል እያሉ ያስቸገሩ ስለነበር ያው በዛ ሁኔታ ነው በተማሪዎች ፊት ነው የኔን የስፔናል በፊት የነበረው ያወቁ እንደዛ በሚሏት ሰዓት ያው እሷ ደግሞ ታለቅሳለች እና በዛ ሰዓት እኔ ስሜቴን ይጎዳኛል በጣም አልቅሼ ነው ለማዘር ነው ብዬ የማፍርባትም አይደለች እንደውም ኩራቴ ነው ለማዘር ካልተናገርኩ ደግሞ እኔ ችግር ልሸፈነው አልችልም ለናቴ ያልተናገርኩ ለቤተሰቦቼ ካልተናገርኩ በውስጤ መያዝ አልችልም ምክንያቱም ከበደለ ነገር አይዘል ከበደለ ነገር መጭመቀስ እንደዚህ መጭመቅ አይጨመቅም እንደዚህ ጨመቀን ግን ምንድነው ፎርስ የለውም ለኛ ልዩ ናት በቃ የቤተሰቡ ሰላም ናት ፍቅር ናት ትልቅ በረከታችን የተጣላ ሁሉ በሷ ይታረቃል እግዚአብሔር የወደደውን የፈቀደውን ነው የሚያደርገውና ተመስገን ብሎ መቀበል ነው አይደለ በጠላቴ ፊት ሞገስ ሆንገኝ ለባሪያህ ትሰጠኝ በጠላቴ ፊት በቲክቶክ መንደር ላይ ከ86.5 በላይ ተከታይ አላት ስፓይናል ቤፊዳ በሚባል በሽታ የተጠቃች ታዳጊ ልጅ ነች በጣም በተደጋጋሚ ያያቻት ከሆነ በዊልቸር ሆና ስትዘምር ደግሞ አልፎ ተርፎ ከሰሞኑ ትምህርት ቤት መሄድ አልቻልኩም ዳይፐር ግዙልኝ እያለች ያለች እዚህ በጣም ተስፈኛ የሆነች ልጅ ስትስቅ የምታምር ልጅ አለች መላእክት ለማርያም የወደስዋ መላእክት ለማርያም ሰላም ቤተሰቦቼ እንደምን አላችሁ እስከዛሬ ድረስ በእናንተ ፊት ቆሜ ምን ነገር አስቸግሬያችሁ አላውቅም ነበር ዛሬ ግን በእናንተ ፊት ቆሜ ለመጠየቅ ተገድጃለሁ በዳይፐር ምክንያት ትምህርቴን ለመማር እየተቸገርኩ ስለሆነ የአቅማችሁን የምትችሉትን በገንዘብም ሆነ ዳይፐር በመግዛት እንድትተባበሩኝ ስል በእናታችን በቅድስት ድንግል ማርያም ስም እማጸናችኋለሁ መርዳት ባትችሉ እንኳን ይህንን ቪዲዮ ላይክ ሼር ኮፒ ሊንክ በማድረግ ተባበሩ ዛሬ እዚህ አዲስ አበባ አዲስ ከተማ ክፍለ ከተማ ወደ አቤት ሆስፒታል አካባቢ ወይ ደግሞ አግቤስ ተብሎ የሚጠራው ሰፈር አካባቢ ነው ይሄድ ነው እችን ታዳጊ ልጅ ልናገኛት ነው የህይወት ኑረት መልኳን ልንመለከት ነው እንዴት ነው ያለችው ምንድነው የሚያስፈልጋት ህይወት እንዴት ነው በሷ እድሜ እንዴት እየታየ ነው የሚል ከሷ ጋርና ከቤተሰቦቿ ጋር ቆይታ ልናደርግ ነው ደግሞ ቅድም መግቢያችንም ላይ እንደነገርናችሁ በዛም ጉዳይ ነው የተገናኘ ነው ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት ያለም ጫፍ በያላችሁበት ያገር ጥጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዞትራ ምኞታችን ነው ኤልያስ ደግነት ነኝ የምትከታተሉት ጊዜ ሚዲያ ነው እንዳልናችሁ በዛሬ መሰናዷችን እዚህ ቤት ተገኝተን የዚህን ቤት ህይወትና ኑረት መልኩ ምን እንደሚመስል ልንመለከት ነው እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩ ታዲያ በቆይታችሁም ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያላደረጋችሁም ካላችሁ ሰብስክራይብ አድርጋችሁ ቤተሰብ ታደርጉን ዘንድ በትህትና ጠይቀን አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን ክብር ይስጥልን
ይሄ የሆነ ስፓይናል ቤፊዳ የሚባል በስም እንኳ ባታቂው ግን አንቺ ጋር የሆነ በሽታ እንዳለ ያወቅሽው እንደ ልጆች ሽንት መቆጣጠር እንደማትቺ ምናምን የተረዳሽው መቼ ነው? ስንተኛ ክፍል እያለሽ ነው? ያው ከ1 እስከ 3 ባለው ነው ያወቅሽው? ክፍል ባለው ነው። ምክንያቱም ያው ትምህርት ቤት እያለው በዳይፐር ቅድም እንዳልኩ እንደተጠቀምኩት ነውና ያው ሽንት በሚሞላበት ጊዜ ተማሪዎች እፍ እያሉ ይሸታል እያሉ እያስቸገሩ ስለነበር ያው በዛ ሁኔታ ነው በተማሪዎች ፊት ነው የኔን የስፔናል በፊዳ የነበረውን ያወቅኩትኝ። ተማሪዎች በኔ ፊት እፍ ሲሉ የነበረውን ጊዜ በነበረበት ጊዜ ነው እኔም ያህንን ጊዜ ያወቅኩት። መጀመሪያ እንተዋወቅና እመጣለሁ። እሺ ወደ አንቺ። እሺ መጀመሪያ እንተዋወቅና ያለውን ነገር እስቲ። አለም እባላለሁ። የሄለን እናት ነኝ። ምን መሰለ ወንድሜ ያኔ ትምህርት ቤት በምትሄድበት ሰዓት እንትን በምትል ሰዓት ካልተቀየረላት እኔ ለስራ ወጣ ነበር። ጧት ወጥቼ ነው ማታ የምገባውና በእርግጥ በዛ ሰዓት ቢያንስ በቀን 2 መቀየር አለባት ትምህርት ቤት። በዛን ሰዓት እኔ ለስራ ስራዬን ስል ሳልመጣ ስቀር ያው ይበሰብሳን ሽንትና ሰገራ አንድ ላይ ሲሆን ምን ሽታ ያመጣል? ሌላ ጠረንና ሽታ ያመጣልና ልጆቹ በዛን ሰዓት ምንድነው የሸተተን እፍ በሚሏት ሰዓት ነው እሷ ያንን መታ እናቴ እንደዚህ እኮ አሉኝ ብላ ትነግረኛለችና ያው ልጆቹም ያለ መረዳት ነው ያው በሁለተኛና በሶስተኛ ክፍል በአንደኛ ክፍል ባለው ነገር ላይ ባለው ሰዓት ያው መቼስ ልጅነት አይደለ እንደዛ በሚሏት ሰዓት ያው እሷ ደግሞ ታለቅሳለች። እንዲህ ብለዋልኝ እናቴ ብላ ትላለችና ቤት ስትመጣ ነው ያስረዳታለሁ። እንዲህ ነው ሄልዬ እላታለሁ። ምንም ቢናገሩ ምንም እንዳይመስልሽ እላታለሁ። ያለውን ነገር አስረዳታለሁ። እሷም ያው ስፔናል በፊዳ መሆኗን በዛን ሰዓት ነው። እንግዲህ አሁን እናንተ ስንት አመቷ ላይ ነው እንደዚህ ያለ ችግር እንዳለ ያወቃችሁት ነው? ወዲያው ነው ስፔናል በፊዳ የሚታወቀው? እሺ ለስዬ ካፍቀመው ይቅርታ ልክ እንደወለድኳት ነው። ጤና ጣቢያ ነው የወለድኳት። ልክ ወልጃት እንትን አለች። እኔን ልጅቷ ወጣ ምንም ትንፋሽ የላትም። ከዛ እንትን ስትል እናትየዋ እናትርፍ ነው ያሉትኝ። ለምን ለዛ ይሰማኛል ይታወቀኛል። ምክንያቱም እግሮቿ ጥፍጥፍ ያሉ ነበሩ። ስትወለድ እግሮቿ ሁለቱም እግሮቿ ቁልፍልፍ ያሉ ጥፍጥፍ ያሉ ነውና ጭንቅላቷ መጥቶ እግሮቿ እምቢ አሉ። እንዴት ይውጣ? ምክንያቱም እንዲህ እየተጣጠፈ ነበር እግሮቿ። ከዛ እግሮቿ ሲወጡ ጭንቅላቷ ሲወጣ እግሮቿ እምቢ አሉ። ያው እንደምንም ብለው እሷን አወጡት በስትሽ በምናምን። እኔም ደግሞ በዛን ሰዓት ልጄን አልኳቸው። ከተወሰነ ሰዓት በኋላ ድምጽ እንድታመጣ ጠፍጥፈው ድምጽ እንድታመጣ አደረጓት። ድምጽ አመጣች። ከዛም በኋላ ከተወሰነ 30 ደቂቃ በኋላ ልጅሽ እኔን ሰፋፍተው ከጨረሱ በኋላ ልጄን አመጡ። ልጅሽ እንደዚህ ነው ወደ ምኒልክ መሄድ አለባት ብለው ልጄን አሳቀፉኝ። ጡት ሳጠባት ጤነኛ ናት፣ ግን እንትን ብለው ስለሰጡኝ አላየኋትም። ከዚህ በታች አላየኋትም ኤልያስዬ። ምክንያቱም የእናት አንጀት እንዴት አድርጌ ከፋፍቼ ልያት? አራስም ነኝ፣ ያለውን ነገር ማስበው ብቻዬን ነኝ። በዛን ሰዓት ደግሞ እሱ አየር ኃይል ውስጥ ደብረ ዘይት ነበር የሚሰራው። ማን አልነበረም። ትንሿ ልጄ እንግዲህ ያኔ 13 አመት ያው ብትሆን ነው የ13 የ14 አመት ብትሆን ነው። እሷ ናት ተከትላኝ ሄደችው። እንግዲህ አስበው ያለውን ነገር። ከዛ እሱ ተጠርቶ መጥቶ ከደብረ ዘይት ምናምን ከዛ 7 ሰዓት 8 ሰዓት ደርሶ ከየካቲት ደግሞ 11 ሰዓት ላይ ከዘውዲቱ ደግሞ 3 ሰዓት ነው 4 ሰዓት ከሌሊቱ ወደ ቤታችን መጣን በአጠቃላይ። እና ልጅ ያለው ነገር ከባድ ነበር በዛን ሰዓት፣ በጣም ከባድ። ምክንያቱም እኔ ብዙ መናገር አልችልም። ብቻ ኤልያስዬ እኔ አላቅም ልጄን እንደምንም ባሌም እንደምታየው እንደዚህ ሆኗል። በየ3 ቀኑ ነው አዝዬ ወስጄ የምትታጠበው ጀርባዋን ሌላ ቦታ ነው እዚህ ጀርባዋ ክፍተት ነበራት ስላለው ኤልያስዬ ማሳየትም ይቻላል። ትንሽ ጀርባዋ ላይ ጭንቅላቷም ሸንት አላት።
እኔ ብዙ መናገር አልችልም። ብቻ ብዙ ነገሮችን ህይወትን አሳልፊያታለሁ። ግን ያን ሁሉ ይዤ ደብቄ ስልህ ልጄን አይደለም የደበቅኩት። ልጄ የእግዚአብሔር ስጦታዬ ናት። ለማንም ልጄ እንዲህ ናት ብዬ ነው የምናገረው። ልጄም ልበ ሙሉ ናት። እኔም ደግሞ በልጄ እግዚአብሔር የሰጠኝ ስጦታዬ ስለሆነች እንዲህ ነው ብዬ የማፍርባትም አይደለችም። እንደውም ኩራቴ ናት ለኔ ልጄ። ግን ያው ዛሬ ላይ ግን ያው ስላልቻል እንግዲህ የምታውቃት ስትዘምር ነው ምን ስትል ነው። ጥሩ ዘማሪ ናት። ቤተክርስቲያንም ትከታተል ነበር። ዮሐንስ ነው የምትከታተለው። ሰንበት ፈርሶ ሌላ ሰንበት ትምህርት ቤት እየተሰራ ስለነበር ለሷ ስላልተመቸ ይችን አመት 2 አመት አቋረጠች። አሁን ጨርሰዋል። ዛሬ አጋጣሚ ልትገባ ነበር፣ ልትጀምር ነበር። ስለ እውነት አጋጣሚ 12 አመቷን ልደቷም ቀኗ ነበረ። ኤልያስዬ ይሄን ይመስላል። እንግዲህ ትልቁ ችግሬ ግን እኔ አሁን በጣም አንገብጋቢው ዳይፐር ነው። ስፔናል በፊዳ ማለት እንዲህ በአንድ ጊዜ እንትን የምትለው ነገር አይደለም። ዘላቂ ነው። ይሄ ከህይወቷ ጋር አብሮ የሚኖር ነው። በውጭም ብትሄድ ሕክምና የለም። እንግዲህ አላቅም የሚያውቁት ሰዎች ካሉ የዳነ ወይንም አሳክመው የተሻላቸው ሰዎች ካሉ አላቅም። እኔ ግን የማውቀው ነገር የለም። ዙሮ የዕለት ጉርሴን በመሮጥና በማባረር ነው ራሴን እንትን ያልኩት እንጂ የተለያዩ ነገሮችን ጠይቄ እንትን ያልኩት ነገር የለም። ምክንያቱም አሁን እግሮቿን አይተህ ከሆነ አጭርና ረጅም ናቸው። አየህ፣ አጭርና ረጅም ናቸው። ይሄ ወፍራም ነው፣ ይሄ ቀጭን ነው። እንደምንም በህክምና ነው እንደዚህ ያ የተጣጣጠፈ እግር በህክምና ነው እንደዚህ ደና የሆነውና የተመለሰው። ስለዚህ ይሄን ይመስላል። በበኩሌ ይኸውልህ እኔ አሁን ይኸውልህ ካካዋን የምጠቀመው በዚህ ነው። ካካዋን ሞቅ አድርገን ትንሽ 1 ኩባያ ውሃ እና ሙቅና ካካዋን ለ30 ደቂቃ በፊንጢጣ እንዲገባ እናደርግና ለ30 ደቂቃ ከቆየ በኋላ ፓምፐርስ ከሌለኝ ነው እሱንም አደርገው ፖፖሌ ቁጭ እናደርጋታለን። ይሄ ግን ትንሽ ህመም አለው። ያው ህመሙ ደግሞ የበለጠ ይሄኛው ነው ህመሙ ያለው። ይሄ ካቲተር ነው። እቺ ካቲተር ናት። ሽንቷን እስከ መቼ ነው ያማታል? ኤልያስ እስከ መቼ ልጠቀም? አሁን በቃ እኔ ከአቅሜ በላይ ሆነብኝ። እኔ የሚችለው አካል ልጄን በቃ በቋሚነት እንዲረዳት እኔ ገንዘቡም አይደለም በቃ ፓምፐርስ ብቻ ነው። አሁን እኔ እግሬን በማመላለስ ራሱ እግሬን እያመመኝ ሰሞኑን እንትን ታሽጌ ነበር። ባይገርም ወገቤን ማምጣትም እችላለሁ እናንተን አቋርጬ ከመሄድ ብዬ እንጂ በጣም እያመመኝ ነው። ከዛ ሲቀጥል ደግሞ ማድረግ ከተቻለ ለኛ ከባድ ነው፣ ለብዙሃኖች ግን ቀላል ነው። እቺን ራሷ የምትረዳት ዊልቸር የሚቻል ከሆነ ዊልቸሩ ተበላሽቷል። ዊልቸሩ አልተበላሸም፣ ግን በራሷ የምትሄድ ዊልቸር አለ። ራሷ ልትሄድ በምትችለው ከፊት የምትገጠመውና ኤሌክትሪክ አይደለ? አዎ። ደግሞ ሰሞኑን እዚህ ዊልቸር ላይ የምትገጠም ለብቻዋ ከፊት ሆና የምትገጠም ይሄችኛውን የምትጎተት አይቻለሁ፣ በኤሌክትሪክ የተሰራች። አዎ። ስለዚህ ይሄ ተገጥሞለት የሚጎተት አይቻለሁ ቲክቶክ ላይ። አንድ ሰው ዊልቸር አለ፣ ግን ከፊት ትመጣ ትገጠምና ኤሌክትሪክ ነች እንደ ሞተር ተነስታ። ጠይቄ ነበር እዚህ ምንድነው ተክለ ሃይማኖት ጠይቄ ነበር። 18 እነሱ 18 አመት አልሞላትም ነው ያሉ። ግን ተማሪ ከሆነች ያስፈልጋታል ግድ ነው። በትምህርት ቤት ምን ያህል ነው ዋጋው ታውቋል? አላውቅም ኢልያስ። ምክንያቱም እኔ እንትን ብዬ እዛ ላይ አንተ ሲኖር ነው አይደል ሁሉ ነገር ልጠይቅና ማወቅ የምትችለው። ማን አለኝ ብዬ ጠይቃለሁና አውቃለሁ። ስለዚህ ያንን ዋጋው ምን ያህል እንደሆነ አላወኩም፣ ግን መጠየቅ ይቻላል። ሰዎች ብናገኝ የሚረዷት የሚያግዟት ብናገኝ ያለውን ነገር መጠየቅ ይቻላል። ትምህርት ቤት ግን እያለች ምንድነው እንደዚህ የመጣች ልጆች እንደዚህ ያሉኝ ነበረ በፊት። አሁንም ድረስ ግን አለ? አሁን የለም ኢልያስዬ፣ አሁን እግዚአብሔር ይመስገን። ግን ያው ሽንቷ እና ካኳ እንትን ካለ ምንድነው የሚሸተን አይነት ነገር ይላሉ። ይቅር ሌላው አንዳንድ አስተማሪዎችም እኮ እንትን ዲስፕሊን የጎደላቸው አስተማሪዎች እኮ ሊኖሩ ይችላሉ አሉ። ግን አሁን ያው የተሻሻሉ በወቅቱ ማለት ነው።
ልናገር እያልኩኝ ለልጄ ተጽዕኖ ይጥሉባታል እያልኩ መልሼ የምተወውና እንጂ የሚናገሯት ነበሩ። አይ ያው ሲሸት አለ አይደል ምንድነው አንተ እዚህ ጋር ጉዳተኛ ልጅ እንዳለ ካወቅ ቢያንስ ሞራል መጠበቅ የሚባለው ነገር አለ አይደለ? ያ አለ። ግን አሁን እግዚአብሔር ይመስገን ተሻሽለዋን ብዬ ነው የማስበው። ግን አይ ልጅ ያለች ነው ትምህርት ቤት ሲከፍቷት መጥቶ ምናምን ታውቃለች። አዎ ምክንያቱም ያው ልጆች ያለማወቅ የሚናገሩት ነገር አለ አይደለ? በዛ ያው ታንድም ሁለቴ መታ በማልቀስ ምን ብለዋት ነው? ያው ይሸታል እንደዚህ ነው ምናምን አንቺ እንደዚህ ነሽ በሚሏት ነገር ይመስለኛል አይደለ? ይልዬ ቆይ ተነግሪያለች እሱ ነው። አዎ በእንደዛ አይነት ነገር እኔ ካንድም ሁለቴ የትንሽ የማስታወስ እንትኑ ጫና ሲበዛብህ እየነዘነገውት ነው እንጂ አለ። አሁን ፓምፐርስ ምን ያህል ነው የምትፈጀው? አሁን በወር 120 ፍሬ ነው የምትፈጀው። 120 ፍሬ የአዋቂ ማለት ነው? አዎ የአዋቂ ኤል የሚባል ቁጥር አለ። ስንት የሚባል ኤል የሚባል? አዎ ቲክቶክ ላይ ይዛ አስቀምጠዋል። እዚህ ለፊት ላይ ያደረገችው ቲክቶክ ላይ አየሁታ። እንግዲህ ኤል ማለት እሺ በሷ ሳይዝ ነው። አንዱ ምን ያህል ነው የሚሸጠው? ለምሳሌ አንዷ ፍሬ ማለት 30 ፍሬ የሚይዘው 3000 ሲወደድ 3500 ይገባል። ሲረክስ 3200 3300 ይገባል። አዎ ሲወደድ እስከ 4000 ጭራሹም ላታገኘው ይችላል። 30 ነው የሚይዘው 30 አስበው የሱን አይነት 4 ለወር የሚበቃት 120 ፍሬ 30 በወር 120 ፍሬ ነው የሚበቃት። በወር 120 ፍሬ 120 ፍሬ እኮ ያ ማለት 30 በ3000 እንኳን እኮ ብለን አራቱን በ3000 እንኳን ብለን 12000 ብር ነው አይደለ? እሱ ነው አሁን አደባባይ ያወጣል። ይሄ ነው እንግዲህ ወደ ልመና የገባ አካባቢ በወር። አዎ ይሄ ነው በቃ ፊትም ልንወጣ የቻለው በዳይፐሩ ምክንያት ነው። ስራ የለም። አንቺም ምንም አትሰሪም? ስራ በፊት ነበር የምሰራው። አዙሪ እንደዚህ ልብስ አዙሪ በየመስሪያ ቤቱ ነበር የምሰራው። አዎ እሱን አሁን አመት ከ6 ወር ከ7 ወር ሆኖኛል። ስራ ቆሟል። አዎ ስራ ቆሟል። አንድ ሂጅን ይሄን በዚህ ምዞርበት የክሬዲት ስራ ነው። እግሬን ይሄ እየጠዘጠዘኝ ተቸገርኩኝ። በቃ አሁን እጅ ሰጥቻለሁ። አልቻልኩም። ስንተኛ ልጅ ነች? ይልዬ አራተኛ ልጅ። ሌሎቹ ስራ የላቸውም? ተማሪዎች ናቸው? አንዷ መምህር ናት ነው እንዴ? የመጀመሪያ ልጅ። ሌሎቹ ስራ የለም። ተመርቀዋል። በምን ጨረሱ? በነርሲንግ እና በማናጅመንት። እዚህ ላይ ማያቸው ማለት ነው ፎቶ ላይ። ስንት አመቷ ሆኖ የሄለን ፎቶ እዚህ ጋር ቆንጆ ደግሞ አሳሳቋ? እሷ ምን ጊዜ በቃ ሳቅ ነው የምትወደው ሄልዬ። አዎ እዚህ ጋር ስትመረቅ ነው። ስንት ያክፈል? ኬጂ ጨርሳ ኬጂ 3 ጨርሳ? አዎ ስትመረቅ ኬጂ 3 ጨርሳ ስትመረቅ ነው። አየሽ አሁን አንቺም ያልሽው ማሚ ነገረችኝ በደንብ። ታስታውሻለሽ ልጆች የሚሉሽን ነገር ትምህርት ቤት በጣም የከፋሽ ቀን እንደዚህ ያሉኝ ብለሽ መተሽ ያለቀስሽበት ቀን ምን ብለውሽ ነው? አሁን ለማዘር በጣም አልቅሽ የነገርኳት ጊዜ ነበረ። ምክንያቱም ያው ሽንትም ሲሞላ ሰገራም ሲሞላ ያው ብዙ ችግሮች አለና ሲሸት ምንድነው ይሄ ነገር ካንቺ ነው ብሎ የሚጠይቁ ልጆች አሉ። ምንድነው እንትናቲም እንደ ምናምን የሚሉ ልጆች አሉ። አመናጭቀው የሚጠይቁ ልጆች አሉ። ካንቺ ነው ወይ የሚሸተው ምንድነው አትጸዳጅም ብሎ የሚናገሩ ልጆች አሉ። እና በዛን ሰዓት እኔ ስሜቴን ይጎዳኛል። በጣም አልቅሼ ነው ለማዘር የምነግራት። ለማዘር ካልተናገርኩ ደግሞ እኔ ችግር ልሸፍነው አልችልም። በእርግጥ ለእናቴ ያልተናገርኩ ለቤተሰቦቼ ካልተናገርኩ በውስጤ መያዝ አልችልም። ምክንያቱም ልጅ ስለሆንኩ እሺ ብዬ ይቀበላለሁ። ምናልባት ማዘር ትሸፍንልኛለች በሚለው ሀሳብ ትቀይርልኛለች በሚለው ሀሳብ ለእሷ ተናግሬ ችግሬን በምትረዳልኝ መልኩ ለመምህራኖች ሆነ ለተማሪዎች ትነግርልኛለች። እንግዲህ አሁን ቲክቶክ ላይ 80 ምናምን ሺህ ተከታያለሽ እና ራስሽን ሸጠሻል በጣም። አሁንስ ያለው አቀባበል ትምህርት ቤት በአስተማሪዎችሽ በተማሪዎች ዘንድ አሁንስ ያለው ግንኙነት እንዴት ነው? እንደ በፊቱ ነው? አሪፍ ነው። ምንም አይልም። ግን አንዳንድ ችግሮች እንደዛም ሆኖ እንደ በፊቱም ሆኖ ግን እንደዛም እየተቀበል ነው ደግሞ አለ አሁንም አለ አንዳንድ ችግር ከተማሪም ከአስተማሪ አልፎ
ስንት ያክፍል ነሽ አሁን? አሁን ወደ 5ኛ ክፍል። ወደ 5። ውጤት እንዴት ነው? አሪፍ ነው። እየሰራሽ ነው በደንብ አይደለ? ስታድጊ ምንድን ነው መሆን የምትፈልጊው? ዶክተር። እውነትሽን ነው? ለምንድን ነው ዶክተር መሆን የፈለግሽው? ምክንያቱም ዶክተር መሆን የፈለኩበት ምክንያት እንደኔ ልጆች ያሉትን በአቅሜ እንድረዳቸው ነው ስለምፈልግ፣ በአቅሜ ለመርዳት ስለምፈልግ፣ ለማከም እንደኔ ልጆች ያሉትን ለመርዳት በአቅሜ እንደምችለው ለመርዳት ስል ነው ዶክተር ለመሆን የምፈልገው። ስለዚህ ከዚህ በኋላ ዶክተር ነሽ? ዶክተር እያልኩ ነው የምናወራው ማለት ነው። ከበረከት ጋር አልተገናኛችሁ? እሱ እንግዲህ በረከት ባለዳይፐሩ ይባላል። እሱም እንደዛ በኩራት ነው ስሙን የሚለው። እኛም ጋር ቢሮ መጥቶ እኛም ጋር ስቱዲዮ ኢንተርቪው አድርገነው ነበረ። እሱም ስፓናል ፔፍድ አለበት። እንግዲህ በጣም እየታወቀ እየተንቀሳቀሰ ነው። በስልክም በአካልም አልተገናኛችሁም? እውነትሽን ነው። ስለዚህ አንድ ቀን አገናኛቸዋለሁ። ማግኘት ትፈልጊያለሽ? በረከት አሁን ትምህርት ላይ ነው ያለው። በዚህ አመት ነው የሚጨርሰው። በእርግጠኝነት ፈቃደኛ ነው። እንዳንቺ ያሉ ሰዎችን ለማግኘት በጣም ፈቃደኛ ነው። ስለዚህ አንድ ቀን ትምህርቱን ጨርሶ ወደ አዲስ አበባ ሲመጣ ተነጋግረን ከእሱ ጋር እንመጣለን። በአካል ታየዋለሽ። እሺ፣ እሱን እናደርጋለን። እንግዲህ ያው ማሚ እንደነገረችኝ ዘማሪ ነሽ። ኤልያስዬና 2 አመት ሆኗታል ሰንበት ከሄደች። አዎ፣ ለምን ብትለይ እኛ አይደለንም ያስቀረናት። ሰንበት ትምህርት ቤቱ አዳራሽ እየተሰራ ነው፣ ማየትም ይቻላል። ዮሐንስ ወልደ ነጎድጓድ እና ለዊልቸር አይመችም ነበረ። አሁን ግን አጋጣሚ ይገርማል፣ ዛሬ ያስጀምራት ነበረ። አጋጣሚ ከእናንተ ጋር ቀጠሮ ስለያዝኩኝ ነው እንጂ ሰሞኑን ልጅ አይቼው እንትን እየተነጠፈ ነው። በቃ ለሷ ምቹ ይሆናል ለመውሰድ እና ትጀምሪያለሽ እያልኳት፣ እንደውም አጋጣሚ ዛሬ ቀኗም ሆነ የእናንተም ቀን ሆነና ለዛ ነው እንጂ አይቋረጥም። በምችለው ህይወቴ እስከሚያልፍ ድረስ ወስዳታለሁ። እናት ነኝ፣ የእናትነት ግዴታዬን እወጣለሁ። እውነት ነው። ስለ መንገዱ ስናወራ አሁን ግቢ ውስጥም ስንገባ እኔ እንደውም አላስተዋልኩትም ነበር። ያስተዋልኳት እዚሽ ጋር ያለችዋን ደረጃዋን ብቻ ነው። ለካ ከግቢ ጀምሮ የተሰራውም ለእሷ እንዲሆን ነው። ትምህርት ቤት ማን ነው የሚያደርሳት? እኔ ነኝ። የመውጫውም መግፊያም ላይ? አዎ፣ ከእህቶቿ ጋር እኔ ነኝ። ተማሪዎችስ እዚህ መንገድ ድረስ ሲመጡ የክፍል ጓደኞቿ ምናምን? ይገርማል። እኔ ለራሴ በጣም ግርምትና ትዝብት ይሆንብኛል። እምልህ እኔ ይቅርታ አድርግልኝና እኔ እንትን ላይ ነው ያለሁና ቀረጻ ላይ ነው ያላስፈላጊው ነገር። ችግር የለም፣ ትክክለኛ እኮ የኛ ሰዎች እስቲ እናግዛችሁ፣ እስቲ ላግዝሽ። እናት አጎንብሳ ልጇን እየገፋች ስትሄድ ላግዝ የሚል የለም። ምንም ገጥሞሽ አያውቅም? ከስንት አንድ አሉ የምትባባቸው ከ1 2 3 በቁጥር ሰዎች። ከዛ ውጭ ግን ሙስሊሞች ናቸው። ይገርማል። እናግዝ ይላሉ እነሱ። በጣም ስለ እውነት ነው የምልህ። እነሱ አላህ ይፍታልሽ፣ አላህ እንዲያደርግልሽ ነው የሚለኝ። በቃ በማዘንም እኔንም በማበረታታት እነሱ ናቸው መንገድ ላይ ሳይ እነሱ አላህ እንዲያደርግልሽ ይሉኛል፣ እናግዝሽ ይሉኛል፣ ሴትም ይሁን ወንድ። እና በጣም ምልህ እንዴት ነው ማህበረሰቡ ነው የሚባለው። እኔ ይቅርታ ንግግሮችን በደንብ አልችልም። ይቀረናል፣ ሁላችንም በጣም ነው የሚቀረን። ምክንያቱም የግድ በቤትህ ማንኳኳት አይጠበቅብህም። የኔ ችግር ለአንተ ችግር ሊሆን ይገባል፣ የአንተ ችግር ለእኔ ችግር ሊሆን ይገባና እንደው እንተባበር፣ እንተጋገዝ ነው የምለው። የኔ ልጄ ለእኔ ስጦታዬ ናት፣ ችግር የለውም። ፈጣሪ እስካለው ድረስ ለልጄ ከእግዚአብሔር ጋር እታገላለሁ። ነገር ግን ያው ይሄ ነገር የለም፣ እንተጋገዝ የሚባለው ባህላችን የለም እና እንደው በፈጣሪ እኔም ብቻ አይደለም እኔን የመሰሉ ብዙ ናቸው ያሉት በአሁኑ ሰዓት እየተፈጠረ ያለው በሄለን ኬዝ ስፒናል በፊዳ በጣም ብዙ ናቸው። ስለዚህ እባካችሁ እንድረስላቸው ወይንም እናግዛቸው። የግድ ገንዘብ ወይም ሌላም ነገር አይደለም። ሄልዬ አይዞሽ በርቺ፣ ሄልዬ የሄለን እናት አይዞሽ በርቺ፣ እንደዚህ ነው መባባሉ ትልቅ ነገር ነው። ትልቅ ነገር እውነት ነው። ያው ልጆች ትምህርት ቤት ያሉ ልጆች እዚህ ህጻናቶች ናቸው። ያው ለማገዝ ይሞክራሉ። ለማገዝ ግቢ ውስጥ ያሉት ለማገዝ ይሞክራሉ። በእሷ እድሜ በታች ያሉ ጓደኞች እነማን ነው የሚባሉ ትምህርት ቤት? ያው ትምህርት ቤት በትንሹም ቢሆን ያግዙኛል። አብረን እንጫወታለን አይደለ? እረፍት ምናምን ስትወጪ ምን ትጫወቻለሽ ትምህርት ቤት? አብረን
አብረን በቃ እንደ ጓደኝነት እንደ ህብረተሰብ ሆነ የምንረዳዳው ነገር ከሆነ እንረዳዳለን። እነሱ ጋር የሌለው እኔ ጋር ከሆነ እኔ ጋር ከሌለ ደግሞ እነሱ ጋር ከሌላ አብረን በህብረተሰብ እንደሱ ትሰራላችሁ። እንደሱ ነው። እረፍት ምናምን ስትወጡስ ይዘው ይሸጣሉ ይገፉሻል ምናምን አይደለ? ሌላ እኩል ከነሱ ጋር የምትጫወቹ ነገር አለ? እየገፉሽ ከጓደኞቼ ጋር ከነሱ ጋር እነሱ ሲጫወቱ እኔ ምን ትጫወት ያክል እንዲሰማኝ ያክል አብረው ያጫውቱሻል። ማን ይባላሉ? ናርዶስ፣ አርሴማ፣ በሌን የሚባሉ ጓደኞች አሉ። ይወድሻል፣ ይመጣሉ፣ ይጠይቁሻል አይደለ? ደስ ይላል። ሌላ ትርፍ ጊዜ ካለሽ ምንድን ነው የምታደርጊው? ከቲክቶክ ውጭ፣ ከጥናት ውጭ፣ ከመዝሙር ውጭ ምን ትሰሪያለሽ? ከመዝሙር ውጭ ያው ቤት ውስጥ ከትምህርት ቤት መልስ ቤት ውስጥ ሆኜ ዩኒፎርሜን ቀይሬ ምን ብዬ የቤት ስራ ካለኝ አብሬ እሰራለሁ። ያልገባኝን ጥያቄ ሲስተሮቼን፣ ጓደኞቼን እነሱ ጋር ያለውን ትንሽ ነገር ያካፍሉኛል። ውሎሽ ይሄንን ነው የሚመስለው አይደለ? መልካም። አሁን መዝሙር አዘምር የለንም እንዴ? ደስ ይለኛል። ተዘምርልን አይደለ? የቲክቶክ ስምሽ ምንድነው? ሄለን ፋንታሁን። ሄለን ፋንታሁን ቲክቶክ ላይ ከ86,000 በላይ ተከታይ ያላት። እዚህ ምስሉ ላይ የምትመለከቱት የቲክቶክ አካውንት የሷ ነው። ፎሎ አድርጓት፣ ሼር አድርጉላት፣ ኮፒ ሊንክ አድርጉላት፣ ኮሜንትም ጻፉላት። ስልኳም እዛ ላይ ያለ ትዘምርልናለች ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማቀርቀሪን ሰበር ከሚለው ደስ ይለኛል። እባክሽ ማቀርቀሪን ሰበር ካልኩኝ ቀና በርትቼ ተራመድኩ እንደገና በጠላቴ ፊት ሞገስ ሆንከኝ ለባሪያህ ዕድል ሰጠኸኝ በጠላቴ ፊት ለምን ከፋሽ? በቃ ቆይ በቃሽ ቆይ አይዞሽ በቃ እሺ። ይቅርታ እንቀጥለው። እሺ እንቀጥለው። አይዞሽ ማቀርቀሪን ሰበር ካልኩኝ ማቀርቀሪን ሰበር ካልኩኝ ቀና በርትቼ ተራመድኩ እንደገና በጠላቴ ፊት ሞገስ ሆንከኝ ለባሪያህ ዕድል ሰጠኸኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ዕድል ሰጠኸኝ ቸር አምላክ የእውነት ዳኛ አማኑኤል ለኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አመሰግናለሁ። እሺ አይዞሽ ጎበዝ ነሽ። እሺ አይዞሽ በቃ ለምንድን ነው ከፋሽ? እኛ ስንመጣ ነው ሌላ ጊዜ ስትዘምሪ ታለቅሻለሽ። አልከፋኝ። ይሄ ብርቱ ናት፣ ጠንካራ ናት። እኔ ነኝ በህይወት እሷ እኔን ታጽናናኛለች። ስለ እውነት ነው የምልህ፣ እግዚአብሔር ምስክሬ ነው። ሲሄድ እንኳን እናቴ መንገዱን ዳሩን ይዘሽ ሂጂ እናቴ መኪና እንዳይገጭሽ ነው የምትለኝ። ስለ እውነት ነው የምልህ
እና ሄልዬ የኔ አስተማሪ፣ የኔ ጥበብ፣ የኔ ሁሉ ነገር ናት። ሄልዬ አሁንም ብርቱ ናት። እኔ ነኝ ትንሽ ስሜታዊ ያረኳት ይመስለኛል። እኔን ስትመለከት ይሆን እኔን ተመልክተሽ ይሆን ልጄ አይደለም? እሺ የኔ እናት፣ የኔ ብርቱ፣ የኔ ስጦታ ጎበዝ ነች ደግሞ። እሺ ጎበዝ ናት ልጄ። ስትናገርም ጎበዝ ናት። ስትናገርም ጎበዝ ነች። አዎ ተግባቢ ናት። በዛ ላይ ኤልያስዬ ከሰዎች ጋር ተግባቢ ናት። ሳቅ ጨዋታ ነው የምትወደው። ተከፍተ ማየት አትፈልግም። ደስታን ነው የምትወደው ብታይ። እና ልጄ በእርግጥ የኔ ልጅ ብቻ አይመስለኝም። ሁሉም ልጆች ስፔናል በፊዳ ባህሪያቸው ይመስላል። አሁን ትልቁ ችግርሽ ፓምፐርስ ነው አይደለ? ከፓምፐርስ ውጭስ? ከፓምፐርስ ውጭ ያው መጀመሪያ በጣም ለኔ ብለናትም ችግር የሆነብን መጀመሪያ ፓምፐርስ፣ ሁለተኛ ነገር ደግሞ በኤሌክትሪክ የምትነዳው ዊልቸር ለኔ በጣም ጠቃሚና በጣም ጥሩ ነገር ነው። ምክንያቱም ያው ቅድም ማዘርም እንደነገረችው ወገቧን እያመማት ነው፣ እግሯን ከአቅም በላይ ሆኖብናልና ያው የኔንም ቪዲዮ የምትመለከቱ ሰዎች እባካችሁ አይደለ አሁን እንደሱ ከሆነ እያዩ ነው የጊዜ ሚዲያ ቤተሰቦች ሁሉንም ነገር ንገሪያቸው። እሺ ደስ ያለሽን እስቲ ንገሪያቸው። ያው የኔ ስም ሄለን ፋንታሁን ይባላል። የአምስተኛ ክፍል ተማሪ ሲሆን ያው የኔን የቲክቶክ ቻናል የምታገኙት ሄለን ፋንታሁን ብላችሁ ነው። ያው ከዚህ ቀደም ቪዲዮ ፓምፐርስ ሩን ብዬ ስናገር የነበረው ቪዲዮ ለእናንተ ለውድ ተመልካቾች ለኤልያስም ጭምር ነውና እባካችሁ ፓምፐርስም ሆነ ያቅማችሁን የምትችሉትን ለኔም ለእናንተም ችግር የሆነብን ትልቁ ዋነኛው ፓምፐርስ ነውና እባካችሁ እንድትረዱን፣ ከዛ በተጨማሪ ደግሞ በኤሌክትሪክ የምትነዳውን ዊልቸር እንድታግዙን ስል በእናታችን በቅድስት ድንግል ማርያም መማጸናችኋለሁ። መዝሙር ትድገምልን እንዴ? አው ይላሉ። አየሽ የቤቱ ነው። እሺ እንዳይከፋሽ። እሺ እሺ። ምን እላለሁ ምን አለኝ ፍጹም ሸክሜ ቀሎልኝ፣ በሁኔታ ማትለካ አንተ ብቻ ምታስመካ፣ በማይነገር ስጦታ በማይነገር ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ፣ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ፣ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። አሜን። እግዚአብሔር ይመስገን። ከእግዚአብሔር ጋር ስታወሪ ምን ትያለሽ? ስትጸልይ ምን ትያለሽ? ለምን እንደዚህ ሆንኩኝ ብለሽ ጠይቀሽ ታውቂያለሽ? አይ አላቅም። ያው ያልጠየቅኩበት ምክንያት ያው ፈጣሪ የወደደውን ነው የሚያደርገው። በፈጣሪ ስራ ደግሞ አይገባም፣ በእናታችን አይገባም፣ በእመቤታችን በቅድስት ድንግል ማርያም አይገባም፣ በእግዚአብሔር በልዑል እግዚአብሔር አይገባም። ስለዚህ እግዚአብሔር የወደደውን የፈቀደውን ነው የሚያደርገውና ተመስገን ብሎ መቀበል ነው አይደለ? ስትጸልይ ምን ትያለሽ? ስለ ማሚ፣ ስለ ዳዲ፣ ስለ እህቶችሽ ምን ትያለሽ ስትጸልይ? አምላኬ ሆይ እናቴንም አባቴንም እኔንም ጨምሮ ብርታትና ጉልበት እንዲኖራቸው አድርግልኝ ብዬ ማጸናለሁ። አባቴን ማረልኝ፣ እናቴን ጉልበቷንና እግሯን እንዲመርልኝ አድርግልኝ ብዬ ለእኔም እጸልያለሁ፣ ለወላጆችም ለሁሉም እጸልያለሁ። ለእኔም ጸልይልኝ እሺ። ከዚህ በኋላ ለእኛም እሺ። ስለመጣው ስላወኩሽ ደስ ብሎኛል። እሺ እሺ። ከዛ እንደዋወላለን። እሺ ደውይልኛል። እሺ አዘገኝም። እናንተም እዚህ ድረስ መጣችሁ ቤቴ ድረስ ቃለ መጠየቅ ስላደረጋችሁልኝ በእውነት እጅግ አድርጌ በጣም አመሰግናለሁ። ከዚህ በኋላማ የኛ እንትን ነው። አሁን ወደ ዳዲ ልንዞር ነው። እሺ ዳዲንም እወዳለሁ ስትይ ስላየሁኝ ጤና ይስጥልኝ ጋሽ። ጤና ይስጥልኝ። እንግዲህ አንተ እያሉ ስለነበር አንተ ብዬ ልቀጥል ይፈቀድልኝ ነው? አንተ በላይ ችግር የለም። እንታወቅ። ፋንታሁን ሽበሺ ይባላለሁ። ፋንታሁን ሽበሺ። እንግዲህ ሄሌና አባት ስለመጣን ስለተዋወቅን በጣም ደስ ብሎኛል።
እንግዲህ ዛሬ እናንተ ቤት የሄሉ ችግር እንዳለ ሆኖ ደግሞ የከፋው የቤቱን ደግሞ የከፋው ያደረገው ደግሞ የቤቱ አባወራ እንደዚህ በበሽታ ምክንያት ቤት መዋል ሰማና፣ እስኪ ምንድነው የሆነው? ምንድነው የተፈጠረው ነገር? በዘር እንትን ማለት ስራ የት ነበር የሚሰሩ? ወታደር ነበርኩ። ወታደር? ከመቼ ጀምሮ ነው እንዴ? ወታደር ቤት ነበር የነበርከው? በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ሁሉም ቦታ 27 ዓመት። ከስንት ጊዜ ጀምሮ? ከ72 ከ72 የቀድሞ ጦር ሰራዊት አባል ነው? እውነትህን ነው? እኔ አላቅም እንግዲህ እንዴት ብዬ እንደምናገር። የቀድሞ ጦር ሰራዊት አባላት ሲነሳ በጣም ነው የሚያመኝ። ግን ሀገር ሰርተው እንደዚህ ዝም ብለው ሜዳ ላይ የቀሩ ስለሆኑ ትንሽ ደስ የማይል ስሜት ነው የሚፈጥርብኝና በህመም ነው በጡረታ ነው? በጡረታ ነው። በጡረታ ስንት ዓመተ ምህረት? 2000 አካባቢ 2000 ላይ ሚሊኒየም ላይ እዛ ነው ተነውጣት ጡረታ የወጣው። በሽታው ከዛ በኋላ ነው? በሽታው ከዛ በኋላ ነው። ምንድን ነው ተባለ? ያው ሆስፒታል አይተው የሚያስፈልገው ምርመራ ተደርጎልኛል። ቀጣይ ደግሞ መድኃኒቶች አሉ የሚወስዳቸው የሚወሰዱ። ምንድን ነው ተባለ ግን በሽታው? ነርቭ ነው። የነርቭ ችግር ነው። የነርቭ ነው። አሁን እጅ እንቀጠቀጣል። የነርቭ ነው እና እንደዛ ነው። አየር ኃይልም ደብረ ዘይት ሰራ ነበር። ሰራ ነበር። ቢሾፍቱ አውቶሞቲቭ እዛ መሰራ ነበረ። ቢሾፍቱ አውቶሞቲቭ ከጡረታውን በኋላ ድጋሜ ከዛ በሽታው ሲመጣ ነው። በየሳምንቱ 15 ቀን በወር ክትትል ነበረኝ እና በዛ ክትትል በቃ መድኃኒት አዘዘልኝ። እነዚህ አልነበረም። እነዚህ አይንቀጠቀጥም ነበር። በጣም ትንሽ የተወሰነ እንትን ነበር። አሁን በደንብ አሁን ምንም ነገር መያዝ አይቻልም። እንጃለው ይህን ያለ ክብደት ምንም አይዘህ። እስቲ ማይኩን አምጪው። ክብደት ያለ እስቲ ይሄንን መያዝ ይችል ይሆን? ይዛል። ይሄን ይዛል። ይሄኛው እጅ ይዛል። ከበድ ያለ ነገር አይዘህ። ከበድ ያለ ነገር መጭመቀስ እንደዚህ መጭመቅ አይጨመቅም። እንደዚህ ይጨመቃል። ግን ምንድነው ፎርስ የለውም። ሙሉ ሰውነት ነው የሚንቀጠቀጠው። ሙሉ ሰውነት ነው የሚንቀጠቀጠው። በሚነሳ ሰዓት እግሬንም ራሱ ቆልፈኝና ይተኛል። ቆልፎ ይዛል። አንቺ ለማንሰን በቃ በራስ መነሳትም ይቸግራል። ምግብ መጉረስም አሁን ይቸግራል። ግን በቃ ራሱ ነው፣ ምንም አማራጭ የለም። ምክንያቱም አንድ ሰው ለስንት ሰው ይሆናል? አይችልም እንጂ በቀድሞ ጦር ስንት ዓመተ ምህረት ማለት ነው ወደ ውትድርና ዓለም? 27 ዓመት ማለት ነው። አይ ያኔ የቀድሞ ጦር ሰራዊት አባልነት የተቀላቀልከው በስንት ጊዜ ነበረ? በ72 በደርግ ማለት ነው። በደርግ ከዚያድ ባሬ ጦርነት ወደዚህ ነው የገባኸው? የዚያድ ባሬ 69ኙ ካለቀ በኋላ? ግን ሙሉ ለሙሉ ኦጋዴን አልጸዳም ነበር። ያኔ ኦጋዴን አልጸዳችም። ልታጸዱ ሄዳችሁ ነበር? በዛ አጋጣሚ የተወሰነ እንትን ነበረ ያደረኩት። ደቡብ ሱዳንና ላይቤሪያም ሄዳችሁ ነበር? ያን ጊዜ እንደዚህ ችግር አልነበረውም።
በጣም እና እንደ ልቤ እንቀሳቀሳለሁ አይደለ? አዎ የወታደር ደሞዙ የሀገር ፍቅር ነው። የሀገር ፍቅር ነው አይደል? ውትድርና ዲሲፕሊን አለው በጣም። ወታደር በመሆን ደግሞ በጣም ደስ ይላል አይደል? በጣም አዎ። ውትድርና ራሱ አንድ ተቋም እንደ ዩኒቨርሲቲ አንድ ተቋም ነው። አንድ ተቋም ነው። አሁን ምንድን ነው የሚሰማ? እንደው ሀገር ሰርቼ ሀገር ዳር ድንበር ጠብቄ ሀገር አቁሜ ዛሬ ቤት ቀረው የሚል ስሜት አለ? ይኖራል? በእርግጥ ይኖራል። በጣም ይሰማኛል። ወዳጆች ጓደኞች አሉ እንደዚህ አሉ፣ ያሉንም አሉ፣ በህይወት የሌሉም አሉ። በህይወት የሌሉም አሉ። በህይወት የሌሉም አሉ። የምትጠያየቋላችሁ? የለም አትጠያየቁ። በስንት ዓመት መሰለ ኤልያስ ይቅርታ፣ እሱ ብዙ መናገር አይችልም ነው። ያኔ በልጅነት የምታውቃቸው ነው። በአንድ ለፈው የዛሬ 4 ወር አካባቢ መጥተው የጠየቁ የዛሬ 4 ወር ይሁን 5 ወር ብቻ አጠያይቀው ፋንታውን ሽበሽ ብለው መጡ። ሲያጠያይቁ ያው መታመሙን ሲሰሙ በቃ ሊያጠያይቀው መጥተው አይተውታል። አንዴ የዛሬ 30 ዓመት እንግዲህ የሚተዋወቁት ማለት ነው። ጎበዞች ናቸው እነሱ። የዛሬ 30 ዓመት በጣም ማደንቃቸው እምልህ እግዚአብሔር ይስጣቸው። እምልህ በዛን ሰዓት የሚተዋወቁ ሰዎች ይሄ ሰው የታለ ብለው በመምጣታቸው እኔ እግዚአብሔር ያክብርልኝ ነው የምለው። ምናልባት ይሄን ቢመለከቱ እንኳን ስለዚህ ግን ያው እንግዲህ እኔ የሚሰማኝ ትልቁ ነገር ወታደር ቤት ማለፍ አለ አይደለም አይደል? ዛሬ ንጋትን ፀሐይቶ ዛሬ በበሽታ መያዝን ብቻ አይደለም መመልከት አይደል? ከጎን የወደቁ የሉም አካላቸው የተቆረጠ በጣም ብዙ አይደል? ዛሬ ደግሞ የውሷን የመሰለች እነዚህን የመሰሉ ልጆች አፍርቶ በልጅ ተከቦ ነው አይደለ? ስለዚህ ብዙ ማማረር የማይገባም እንዳለመታደል ሆኖ እንግዲህ የሰሩላትን ልጆቿን በብዙ የማታከብር ሀገር ላይ ነው ያለ ነው አይደለ? እንግዲህ የልጅነት ትዝታም ቢሆን ሜዳ ወድቀው የቀሩ የቀድሞ ጦር ሰራዊት አባላት አሉ አይደል? ልብሳቸውን እየሸጡ ፎቶቸውን አንጥፈው ሲለምኑ የነበሩ አይደለ? እንግዲህ ሀገር ሰርታችኋል። እኛ ነን ማመስገን ያለብን እናንተ ለሰራችሁት ሀገር። እንደዛ ነው የሚሰማኝ። ውትድርና ትልቅ ሙያ ነው። በጣም ነው የምናመሰግነው ለሰራችሁት ለሰጣችሁን ሀገር ደም አጥንት ከፍላችሁ ለሰጣችሁን ሀገር በጣም ግን ያው የሚያመሰግን ትውልድ የለም። ማዝነውም እናደደውም በሱ ነው። በጣም የሚያበሳጨው እሱ ነው። ሄለን እንዴት አይነት ልጅ ነች? ቤት ውስጥ አብራችሁ ስትሉ እኔ ፍቅር ናት አይደለ? ለአባቴ መጸለይ ያለው ጤና እንዲሰጠው እያለች ነው። ስጠራትም ሄለን ብያለሁ። ፍቅር ነው ማለት ፍቅር ነው እንዴ ስሟ? እኔ ደግሞ ዶክተር ፍቅር። እሺ ዶክተር ፍቅር ነው ከዚህ ማለት እሺ ፍቅር አለ ፍቅር አለ። እኔ ደግሞ ዶክተር መሆን እፈልጋለሁ ስላልሽ የዶክተርነቱን ማድረግ በቃ ሰጠውሽና እንድትለማመጂ ነው። እሺ ስለዚህ አባት ደግሞ ያወጣው ስም በዛ ላይ ወታደር የነበረ ጀግና አባት ያወጣው ስም ሄለን ብሎ የጠራት ማን ነው? ሄለን እህቶቿ ናቸው ሄለን ያሏት። ሸጋ መልካም። ማስተላለፍ ፈልገው መልእክት ይኖራል? እንግዲህ ተፈቅዶልኝ ነው አንተ ያልኩት። የጊዜ ሚዲያ ቤተሰቦች ለምን አንተ አልክ ለምን አንተ አትልም ብላችሁ እንዳትቆጡ ተፈቅዶ አስፈቅጄ ነው። እንዴት ነሽ? ሰላም። እንተዋወቅ እስኪ። እኔ ፍቅር ሙሉዓለም እባላለሁ። የአክስት ነሽ? የሄለን አክስት ነኝ። የሄለን አክስት ነሽ። እንግዲህ ጋሽ ፋንታውን ዛሬ በደንብ መናገር ስላልቻለ ያው የቀድሞ ጦር ሰራዊት አባል ነው፣ ወታደር ነው፣ በብዙ ልናከብረው የሚገባ ሰው ነው። ግን ካለበት በሽታ አንጻር በደንብ መናገር ሳይችል ሲቀር እሷ በደንብ ታወራለታለች። በደንብ ነው የምትናገረው ተባለ። ንገሪኝ እስቲ። ለእኔ በእውነት ፋንታውን አባቴ ነው። የእህት ባል ወይ እንደዚህ ምናምን የሚገልጸው ሰው አይደለም። ወይም ደግሞ ቀረጻ ላይ ምናምን ስላለው ሳይሆን የትም ሆኜ የምናገረው ስለሆነ እነሱ ከመወለዳቸው በፊት ያሳደገኝ
ያው በትምህርቱም ባልገፋበትም ያስተማረኝ እንደ እናት እንደ አባት መካሪም አባትም አሳዳጊም ለኔ ሁሉ ነገሬ ነው እና ጀግና ወታደር ነበር። በጣም ጎበዝ፣ ጠንካራ፣ ሰው ወዳድ፣ ሰው አክባሪ፣ ስራውን የሚወድ፣ ቤተሰቡን የሚወድ ይሄ የሚስቴ ቤተሰብ የእንትኔ ቤተሰብ የሚባል ነገር አያውቅም። ማስተባበል ሳይሆን በጣም መግለጽ አልችልም ስለሱ እና ለኛ ቤተሰቡ መግለጽ ቢችል የሚገልጸው ቃል የለም። በጣም መልካም ሰው ነው። መልካም አባት ነው። ይሄ አይገባውም ነበረ፣ ግን ደግሞ እግዚአብሔር ፈቃዱ ከሆነ እግዚአብሔርን መክሰስ ወይም መውቀስ አንችልም እና በጣም ጎበዝ ወታደር ነበር። ያው እንግዲህ ባለበት በደረሰበት ጤና እክል ምክንያት እቤት መዋል ጀምሯል። ያው አመታቶች ተቆጥረዋል። ስንት አመቱ ነው እንደዚህ ቤት? ቢያንስ እንደው እኔ እንኳን የማስታውሰው አሁን ወደዚህም ወደዛም እያልኩ እየተሯሯጥኩኝ ብዙም እንትን ማለቱን ራቅ እያልኳቸው ስለሆነ ያን ያህል ብዙም ጊዜ እንትን ባልልም ቢያንስ እኔ አሁን የምገምተው ከ5 ከ6 አመት በላይ እንደዚህ በላይ ይሆናል ብዬ አስባለሁ። አዎ ቤት ነው 7 አመት። ያው እንግዲህ አየህ እኔ ወደ ሌላም ቦታ ሂጄ ስለነበረ ያንን ከበፊት የነበሩትን ነገር አላስታወስኩም እና ባየሁበት ሰዓት እንኳን ራሱ እንግዲህ ይሄን ያህል ጊዜ ሆኖታል ማለት ነው። እንግዲህ ፍቅርተ ያልኳት ፍቅር ነው የምንላት። ፍቅር ማለት ነው የአባት ያወጣው ስም ስለሆነ ነው እንጂ የትምህርት ቤት ስሟ ሄለን ነው። እንዴት አይነት ልጅ ነች? ሄሉን መግለጽ ከባድ ነው። እኔ አክስት ነኝ አይደል? አክስት አይደለም በኔና በሷ እይታ ማለት ነው። እንደ እናትና ልጅ ወይም ደግሞ እንደ እህት እንደ ጓደኛ በጣም ነው የምንገላለጸውና ለኔ ሚስጥረኛዬ ናት። በጣም ነው የምወዳት እውነት ለመናገር በጣም ትዳር ስለሆነብኝና አቅሜ ስለማይችል ነው የራኳት እንጂ ሄልዬን አቅሜ ቢችል መደገፍ ቢችል ማድረግ ቢችል ባልለያት ሁሉ የኛ ምርጣችን ናት። በቃ ምርጣችን ማለት እንደዚህ ማስተባበል ምናምን አይደለም። ለኛ ልዩ ናት። በቃ የቤተሰቡ ሰላም ናት፣ ፍቅር ናት፣ ትልቅ በረከታችን ናት። የተጣላ ሁሉ በሷ ይታረቃል። በእውነት ብዙ ምን ያሁን እንደውም መውራት ካለብኝ ሚዲያ ላይ የማይወሩ ነገሮች ሊኖሩ ይችላሉ አውቃለሁ። ብዙ የራኩ ነበርኩኝ። እኔም በትንሽ በሃይማኖት ምክንያት ወጣ ብዬ ርቄ ቆይቼ ነበርና እህቴ ለኔ እናቴ ናት። ያሁን ሰው ሲታይ ምናምን ስታወራው ሚዲያ ላይ ስለሆነ እንደዚህ ምናምን ሊባል ይችላል። ይገባኛል፣ እሱን አውቃለሁ። ግን ለኔ እንደዛ አይደለም። የደሃ ቤተሰቦች ልጆች ነን፣ ግን በፍቅር ነው ያደግነው። የሚያራርቀን ችግር ቢሆንም ለኔ እህቶቼ ሁሉ ነገሮቼ ናቸው። ግን ደግሞ እህቴ ለኔ እናቴ ናት። ያው እህት ስለሆነች እህት ልበላትና እናቴ ናት። ፋንታውን አባቴ ነው። ሄልዬ እህቴ፣ ጓደኛዬ፣ ልጄ፣ የኔ ምርጥ ልጅ በጣም ወዳት ፍቅር የሆነች ፍቅር ቃሉ ትንሽ ሊሆን ይችላል፣ ግን እግዚአብሔር የእውነት ፍቅር ነው ያስቀመጠባት። እሷን ሲሰጠን ለኛ መሰባሰቢያ ነው ያደረጋትና በእሷ ምክንያት ነው እኔ እዚህ ቤት የተለወጥኩት የተሰበሰብኩት። በብዙ ተሰብስቤያለሁ። መራቅ እንኳን አልቻልኩም ለሷ። ያው መንታ ወለድኩኝና ራኳት እና ሁሌም አብሬያት ነው ያለሁኝ። በሀሳብ ደረጃ ማድረግ አልችልም፣ በሀሳብ ግን አለዋት። ሄለን በጣም ልዩ ናት፣ ፍቅር ናት፣ በጣም ጎበዝ ናት፣ ምርጥ ጭንቅላት አላተኝ። በጣም በቃ መግለጽ አልችልም ስለ ሄለን። በጣም ጎበዝ ተማሪ ናት፣ ሰው አክባሪ፣ የቤተ ክርስቲያን ልጅ፣ ስለ እምነቷ ትልቅ አቋም ያላት ልጅ ናት። በዚሁ አጋጣሚ ድጋፍ ብታገኝ እሷን አይቶ አንደበቷን አይቶ ሁኔታዋን አይቶ መረዳት የሚችል ብዙ ደጋግ ልቦች አሉ። መቼም እነሱ ማግኘት ነው እኛ ያልቻልነው። ያው ያሉበት ቦታው ራቅ ያለ ሊሆን ይችላል እነሱን የምናገኝበት፣ ግን ምርጥ ልቦች እንዳሉ እናውቃለን። እነዛን ሰዎች ግን እንዴት ነው ልናገኛቸው የምንችለው በማለት ያው ለሚዲያ የራቀ ሰው ማግኘት ስለማይችል ነው እንጂ ሄለን ድጋፍ የሚያስፈልጋት
የሚያበረታታት ሰው የሚያስፈልጋት ልጅ ናት። በጣም ጎበዝ ልጅ ናት። በጣም ስማርት ጭንቅላት ያላት ልጅ ናት። መልካም ሽንጧን ገትራ ነው የመሰከረችልሽ። ጋሽ ፋንታሁንም በዚህ ልክ በሰው መወደድ ትልቅ እድል ነው። እሺ ይሄ ደግሞ ወታደር ቤትም የሚያመጣው ባህሪ ነው አይደለም? ወታደር ቤትም የሚያመጣውን ባህሪ ነው። በተፈጥሮ ያለን ባህሪ ሆኖ እንደዚህ ሰው በዚህ ልክ ሲመሰክር፣ በተለይ ደግሞ የሚስት እህት እንደዚህ ቤቴ ነው ምናምን ስትል ብዙ አልተለመደም አይደለም? ግጭት ምናምን ነው የሚፈጠረው። ግን በዚህ ቤት ትልቅ ነገር ነው ያለው። በጣም ነው የምናመሰግነው። እሺ እሺ፣ እግዚአብሔር ያክብርልሽ። ሌላ ምን ነገር አለ ይቀር የምትነግሪኝ ከመሄዴ በፊት? ማመስገን የምፈልጋቸው ሰዎች አሉ ነው እንዴ? ታመሰግኛለሽ እነሱን አይደለ? ስንት ዓመት ሆነሽ? አሁን 12 ዓመት ነው። ታህሳስ 5 ዛሬ የተወለድኩበት ቀን ነው የተወለደችው። ዛሬ የተወለደችው እውነትሽ ነው? ከዚህ በፊት አክብረሽ ታውቂያለሽ? እናቴ በአቅማ በምትችልበት ታከብርልኛለች። ከሌለ አይደለ? ከሌለ እንደ ሁኔታው ነው አይደለ? ያቦለት ነው የተወለድሽው። እድለኛ ነሽ አይደለ? ጎበዝ ልጅ ነገር የሚሰማሽ ችግር የለም። ያው በመጨረሻ ማለት የምፈልገው በቅድሚያ ደግሞ በመጀመሪያ ከእናንተ በፊት ግን ልዑል እግዚአብሔር ለእናታችን ለቅድስት ድንግል ማርያም ንጽሕተ ንጹሐን ለሆነችው ክብር ምስጋና ይግባት። ለእናትና ልጁ እናንተንም እዚህ ድረስ አክብራችሁ ስለመጣችሁ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ እንደዚህ ውብ በሆነ ፈገግታ ስለተቀበልሽኝ እሺ እኔም አመሰግናለሁ። ማለት የፈለኩት ስለ ፋንታሁን ነው። ስለ ሄልዬ ብዙ ተብሏል ብዬ እገምታለሁኝ። ስለ ፋንታሁን በዚሁ አጋጣሚ ያለበት የጤና እክል የነርቭ ነው እና በዚህ ሙያ ላይ ያሉ ሰዎች ዶክተሮች ብዙ አሉ፣ ስፔሻሊስቶች። መቼም ይሄ መዳን የሚችል ሊሆን ይችላል ብዬ ገምታለሁ። ብዙም የእውቀት ነገር ባይኖረኝም ግን እንደው በእግዚአብሔር በድንግል ማርያም የምንጠይቃቸው የምንለምናቸው ሰዎች ይህን አይታችሁ በእግዚአብሔር ፍቃድ ልባችሁ ተነሳስቶ እንድታግዙልን እንድደግፉልን፣ ቢያንስ እሱ እጆቹን እንደፈለገ አዙ አሁንም ቢሆን ሕክምናውን ካገኘ ሰርቶ ማደር እንደሚችል ቤተሰቡን እንደሚመራ በ100% እኔ ስለምተማመን ነው። ምክንያቱም ጠንካራ አባት ስለሆነ ጠንካራ የቤተሰብ ኃላፊ ስለሆነ እህቴን እንዲያግዛት እንዲረዳት ስለምፈልግ ቤተሰቡን እንዲያግዝ ስለምፈልግ በእግዚአብሔር ስም እንደው ተነስቼ ቁም የምለምነው ይቅርታ እና ስሜታዊ ስለሆንኩኝ ነው። ስለሱ ሳስብ ብዙ አይምሮዬ ስለሚነካ ነውና አይታችሁ በእግዚአብሔር ስም የምንለምነው እሱ እንድታክሙልን እርዳታ ድጋፍ ብታደርጉልን ስል በእግዚአብሔር ስም ጠይቃለሁ። እንግባ ዳድ ሄሉ አሁን ስሜት ያለው የትኛው እግርሽ ነው እንዲህ ስትነኪ የሚሰማሽ? አሁን ይቀዝቅዟል በጣም። ይሄኛው እግሬ ነው ከዚህ በላይ የሚሰማኝ። እዚህ ጋር ከዚህ በታች ምንም ስሜት የለሽም? ምን እዚህ ጋር አካባቢ ትንሽ ይጠዘጥዘኛል። አሁን መጠዝጠዝ ጀምሯል። እዚህ ጋር እኮ ስሜት ነው መጠዝጠዝ እንጂ አሁን እኔ ስነካሽ ምናምን ይሰማሻል? አይ ባታዩ ለምሳሌ ባታዩ አሁን ቆይ እስቲ እኔን እያየሽኝ አሁን እየነካውሽ ነው አይደለም? ነው ይታወቅሻል። ስላየሽው ነው። አሁንስ አይደለም? አሁንስ ነው። አሁንስ ነው። አሁንስ አይደለም? አሁንስ አይደለም? አሁንስ አይደለም? አሁንስ አይደለም? አሁንስ ነው። ስለዚህ ፊል ታደርጊያለሽ ማለት ነው። ስነካሽ ይሰማሻል ማለት ነው። ይሄኛውስ ነው ነው? ኧረ በፍጹም አይደለም። ቆይ እሺ፣ ቆይ አሁንስ? ስላየሽው ነው። ቆይ ማሚ አሁንስ? አልነካውሽም አይደለ? አልነካውሽማ፣ ግን ነክቻታለሁ። አሁን እዚህ ጋር አልነካኸኝም ማለች፣ ግን ነክቻት አልነካውሽም። አሁንስ? አሁን ይዣታለሁ፣ ነክቻታለሁ፣ እየነካዋት ነው። እሷ ግን አልነካኸኝም ነው የምትለው። ስለዚህ ይሄ እግሯ ይሄ ምንም አይሰማሽም ማለት ነው። ይሄኛው እግሯ ምንም አይሰማትም ማለት ነው። የቀኙ አሁን እዚህ ጋር እንደዚህ አሁን ይሄ ስለሆነ ይታወቃታል። ይሄኛው ስለማይሰማት እሳት እንዴት እንደበላት ላሳይ። የቱ ጋር እስቲ ንገሪኝ። ቆይ ይሄ የማይሰማት እግሯ ነው እሱ ላይ ነው ጠባሳ እኮ። ምንድን ነው የሆነው? ይሄ ቡና አፈላለሁ ብላ ላንቺ እኛም ይመስለን እኛ እንግዲህ አይጥን ከሳት እሳትን ከሳት እና ያቃጥላት አናውቅም። አይተዋል አይታይም። እዚህ ጋር ይሄ አሁን ቆስሎ በጣም በመከራ ነው የዳነላት።
ምንድነው? ይሄ ቆስሎ እንኳን አታውቀውም ነበር። እሳት። ስለዚህ ሲያቃጥላት አይሰማትም። ሲያቃጥልሽ አልተሰማሽም። አሁን ይሄ ምንም ነገር አይሰማሽም። ምንም በቃ ይሄ ነው ይኸውልህ፣ ኦፕራሲዮን ሲያደርጓት ኪውር ነው የተደረገችው። እየሰማች ነው። እኔ እንትናቸውን ለብሼ ገብቼ ነይ ግቢ ተብዬ ያለ ማደንዘዣ ነው ይሄ የተሰራላት። አሁን ምንም አይሰማሽ። ቁልፍልፍ ያሉ ናቸው ብዬ ነበር እና እነሱ ናቸው ኪውርና ጥቁር አንበሳ ይሰሩላት። እንትኑም ልክ አይደለም። ይሄ ወፍራም ነው፣ ይሄኛው ቀጭ፣ ይሄኛው ይሰማሻል። ይሄን እንግዲህ አዝያት ነበር የምሄደው። በጣም ከባድ ነው። እስቲ እንትን በጣም ከባድ ነው። በጣም ከባድ ነው። አይዞሽ እሺ። ይሄን ነበር እና ይሄ አሁን መቀመጫ ስላደረገች አሁን ይሄ ስለማይሰማት ይሄ ኤልያስ ይግርህ ይሄን ያለው ድሯ ይሄ ፊልስ ስለማይ በዚህ ነው የምትሄደው። ስለማይሰማት እንዴት ትቀመጥበት ቤት ውስጥ በዚህ ነው የምትንቀሳቀሰው እንዲህ በዳዴ አይደል? አሌሎ ፎርስ የለውም እንጂ ይጨብጣል። እስቲ እዚህ ላይ ስታደርገው ይንቀጠቀጣል። በቃ ዝም ብሎ ይቆማል። ይቆማል። እንዲህ ስትደርበው ደግሞ በቃ በደንብ ሲንቀጠቀጥ ነው እንትን የሚያደርገው እንጂ ፎርስ ነው እንጂ ሌላው ሲጨብጥ ይጨብጣል አይደለ? እግርህም ይሄኛውም ይንቀጠቀጥ ነበር። ይሄም እንዳለ ይሄ እግር ስንት ሀገር ዞሯል። ፎቶ አለ እንደ ወታደር ቤት የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ቅድም ሄለን ልደቷ መሆኑን ነግራናለች። እኛ ደግሞ ትላንትና ልንመጣ ስንል ልደቷ ነው ስለተባለን ዝም ብለን ሰርፕራይዝ እናድርጋት ብለን ነው። ሌሎች ነገሮች ማሟላት አልቻልንም። እሁድ ነበር፣ ሱቆቹ ዝግ ናቸው። ሻማ የሚፈነዳውን ምናምን ነገር በአጋጣሚ ማግኘት አልቻልንም ማለት ነው። ስለዚህ ዛሬ የሄሉ ልደት ነው፣ እሷን ሰርፕራይዝ ልናደርግ ነው ማለት ነው። እንግዲህ ተከተሉ። መልካም ልደት ለሄሉ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለሄሉ። እዚህ ጋር ቁጭ በሉ። ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ። ኑ እሱ ጋር ጓደኞቿ የቱ ጋር ነው? እዚህም ጋር ቁጭ በሉ። ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ ቱ ዩ። የሄሉ ልደት ልዩ፣ ሃፒ በርዝዴይ ቱ ዩ። የስ በቃ ኬኩ ይከፈትና ይቆረሳ አይደለ? እሺ ኬኩን እንቆርሰዋለን ዛሬ። እስቲ ቢላ ይምጣላት እስቲ። ዋው እዚህ ጋር መልካም ልደት ለሄሉ ይላል። አሁን ሄሉ የተሰማሽን ስሜት ከዛ ደግሞ እግዚአብሔርንም ቅድም ማመስገን ፈልጋለሁ ብለሽ አልነበረም እዚህ ጋር አይደለ? ስለዚህ ደስ ያለሽን ነገር አንትቻለሽ። በጣም አመሰግናለሁ። መጀመሪያ ልደቴን ዛሬ በዚህ በሚገርም ሁኔታ ደስ በሚል ሁኔታ ስላከበራችሁልኝ ኤልያስዬ በጣም አመሰግናለሁ። ወንድሜ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔርን ላመስገን እያልሽ ነበር። በቃ አመስገንም ብንጀምር ነው የሚሻለው አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ
የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቲ ስምሽን ስጠራ አለፈ ያ ሁሉ መከራ እንባይ በፊትሽ ፈሰሰ እምዬ ባንቺ የታፈሰ ሰላም ለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክና እመቤታችን ሞገሱኝ ቀሪው ዘመኔን። ዘማሪ መላእክት ያሰማልን። ዘማሪ መላእክት። እሺ እንግዲህ ዛሬ በአጋጣሚ እሁድ ሆነ፣ ሱቆቹ እዚህ አካባቢ ዝግ ናቸው። የሚፈነዳ ብሽ የሚለውም ሻማም ማግኘት አልቻልንም። 12 ዓመቷ ነው ሳይቀነስ ሳይጨመር አይደል? ልክ ነው። 12 ዓመቷ ነው። የሚቀጥለው ዓመት ደግሞ እግዚአብሔር ፈቅዶ እድሜ ከጤና ጋር ደግሞ ከሰጠንና ከተመቸን ደግሞ መተን ደግሞ እናከብርልሻለን። የዛ ሰው ይበለንና አሜን። እሺ ይሄው ሃፒ በርዝዴይ ቱ አቆምና ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ መልካም ልደት ለሄሉ መልካም ልደት ለሄሉ መልካም ልደት መልካም ልደት መልካም ልደት የስ እንግዲህ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መሰናዶ ይህንን ይመስላል። ሄሉ ትላንትና ልደቷ እንደነበረ ሰምተናል። በአጋጣሚ ስናወራ ነገ ልደቷ ነው ስንባል ነው እንግዲህ ያልተሳካልንም ባሰብነው ልክ አይደለም ያከበርንላት። በሌላ ጊዜ እንግዲህ እድሜና ጤና ከሰጠን እና ደግሞ ከተመቸን ሌላ ጊዜ የሆነ ቀን መተን ሰርፕራይዝ እናረጋታለን ማለት ነው። እናንተ አብራችሁን ስለቆያችሁ ግን እጅግ በጣም ከልብ አድርገን ነው የምናመሰግነው። ከዚህ ቤተሰብ ጋር የነበረን ቆይታ ይህን ይመስላል። የህይወት ኑረት መልካቸው ይህንን ይመስላል። ሄለን ወይ ደግሞ ፍቅር በጣም ብዙ ተስፋ ያላት ልጅ ነች። በጣም ብዙ ልቧ ቅን ነው፣ ንግግሯ ያስታውቃል። በስርዓት በቤተ ክርስቲያን አስተምሮ ተኮትኩታ ያደገች ልጅ ነች። እንደገና ደግሞ አብሯት ያለውንም የዚህ ስፓይናል በይፍዳንም ችግር አምና የተቀበለች እግዚአብሔርን አላማረረውም ብላ በስርዓት ያለች ልጅ ነች። እንዲያም ሆኖ ግን አሁንም የዳይፐር ፓምፐርስ ችግር አለባት። እሱ ደግሞ ከሌለ ካቲተር ነው ያለው። እሱ ደግሞ ስቃይ ያለው አይደለም፣ ያማል አይደለም፣ ህመም አለው አይደለም። አውና ሲገባ ያማል አይደል? እሱ ደግሞ ሲገባ ያማል፣ እያሰቃያት ነው። ትምህርት ቤትም ደግሞ ዳይፐሩም ካቲተሩም ካልሆነ ደግሞ ሽታ ይፈጥራል። እሱም እያሳቀቃት ነውና በወር ወደ 12000 ብር አካባቢ ያስፈልጋታል። ወራዊ የፓምፐርሷን 12000 ምናምን ብር አካባቢ ያስፈልጋል፣ ፓምፐርሱን ብቻ ማለት ነው። እንደሰማነው ከሆነ ይህንን ይመስላል። ሌላው እንግዲህ ትልቁ የሚያሳዝነው ነገር የዚህ ቤት ጋሽ ፋንታውን አባት 7 ዓመት ሆኖታል ቤት ከዋለ። የእሱ ደግሞ ልብ የሚሰብረው የሚያሳዝነው ደግሞ የሚያናድደውም ጭምር የቀድሞ ጦር ሰራዊት አባል ነው፣ ወታደር ነው። ሀገር ዳር ድንበር ኢትዮጵያን ሙሉ ዞሯል። ከኢትዮጵያም ውጪ ዳርፉርም ደግሞ ሌሎችም ሀገሮች ሄዶ ደግሞ የአፍሪካንና የቀጠናዋን ሰላም ለማስከበር በዚህ ልክ የሰራ የተጋ ሰው ነው። ዛሬ የነርቭ ችግር ገጥሞት ያው እንግዲህ እንዳያችሁት ነው። እጁም እግሩም በቅጡ አይታዘዝለትም። እንግዲህ አባትም ቤት ውሎ ልጅም ቤት ውላ እናት ብቻዋን ደግሞ እንደዚህ ይህንን ቤተሰብ ማስተዳደር እጅግ በጣም ችግር ነው። የደረሱ ልጆች ደግሞ ተምረው ተመርቀው እነሱም ደግሞ ስራ የላቸውም እና ይሄንን ይመስላል። ፍቅርን ወይ ደግሞ ሄለንን ማገዝ እንፈልጋለን። ፓምፐርሱንም ዳይፐሩንም ሌሎቹንም አስፈላጊ ነገሮችንም ደግሞ ብትገዙላት አቅም ያላቸውም ሰዎች ብለን እንጠይቃለን። ከሷ ጋር ተያይዞ ያለውን ነገር እንግዲህ ባንክ አካውንቷን እዚህ ላይ እናስቀምጣለን። በተረፈ ደግሞ የቲክቶክ አካውንት አላት ከ86,000 በላይ ተከታይ ያለው። እዛ ላይ መዝሙሮችን ደግሞ አንዳንድ ነገሮችንም ታቀርባለች። የቲክቶክ አካውንቷም ያው እዚህ ላይ የምትመለከቱት ማለት ነው። እዚህ ጋር ያኖርንላችሁ እሱ ነው ማለት ነው። እየገባችሁ ፎሎ፣ ኮፒ ሊንክ፣ ሼር እንድታደርጉላት፣ ዲዩት እንድታደርጉላት፣ ኮሜንትም እንድታደርጉላት በትህትና እንጠይቃለን። እንግዲህ እግዚአብሔር ከፈቀደና ከወደደ እዚህ ቤት መልሰን መተን የምንገናኝ ይመስለኛል። ያለው ነገር ይህንን ይመስላል ማለት ነው። እናንተም አብራችሁን ስለቆያችሁ
ጊዜ ሚዲያን ስለተከታተላችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። በአጋጣሚ ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያላደረጋችሁ ደግሞ ካላችሁ ሰብስክራይብ አድርጋችሁ ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን።